የሆነ ቦታ ማቀዋለሁ። የት ነው ማቀው? አባት አምልጥ ይዛና ለምንድን ነው ሲያየኝ የሮጠው? ይሄን ፊትማ ለኔ አዲስ አይደለም፣ ግን የት ነው ማውቀው? አስብ ያዳ አስብ እንዴ ያዳ እድሏ ምን እያሰብክ ነው? አይ ዝም ብሎ ነው። እንዲህ ተከዘክ ዝም ብሎማ አይመስለኝም። እሱን ታየውና አንቺ ምን ላይ ደረሽ? ምን ላይ ደርሳለሁ? ያው ታውቅ የለ አንቺ ሄድሽበትን አላማ ረሳሽ እንዴ? እስካሁን እኮ ምንም አልፈጠርሽም። አንተ የሰጠኝ ማንነት እኮ ነው ምንም እንዳልፈጠር ያደረገኝ። ማንነቱን ታየውና የቻልሽውን አድርገሽ እሱን ለመቅረብ ሞከሪ። እርግጠኛ ነህ? እድል እንዴትም አድርገሽ ቀረቢው። እቺ አዲሷ ልጅ ምኗም አልጣመኝም። አታስብ በቃ። እኔ እድል ራሴን ስሆን ታቀኛለህ እኮ። እሱን ነው ምልሽ። ደማው ልጅቷን አይታታል አይደል? ምን እንደምታደርጋት አስብ። እኔ እኮ ጀርባዋን ነው ያየሁት፣ ፊቷን አላየሁትም። አንተ ፊቷን እንኳን በደንብ ሳታይኝ ተመለስከው። አታስብ በቃ። እኔ አንዴ በደንብ አሳያለሁ። ምንድነው? ምን ሆናል? ያዳነዋ ያዳምን አየክ? ማየትስ በደንብ አላየኝም፣ ግን ምን ከተላለፈም በኋላ ከኋላ ጠራኝ። ከዛስ ምን ቀደድኩታ? ወይኔ ናቲ፣ በቃ አሁን ማስታወሱ አይቀርም። ሁሉም ነገር አበቃ። በደንብ አላየኝም እኮ። ዝም በል ተጠንቀቅ አላልኩም ነበር? እና እኔ አውቄ ነው ፊት ለፊቱ ሄድኩት። ተጠንቀቀው ብዬ ካልነበር? አሁንም እኮ አላየኝም። አሁን አፍህን ዘግተህ ጥፋ ካጠገቤ። ምን ጥፋ አልኩ። ካልሆነ ምን እንደማደርግ እኔ ራሱ አላውቅም። አሪፍ፣ በጣም አመሰግናለሁ።
ባላመንኩት ቦታ ልቤ ከታሰረ እንባ ሞልቶት ዓይኔን ከልሎኝ የፊቴን አንተን መሳይ ጉብል ናፈኩት ሕይወቴን ዘመን ተመልሶ በክፍክ በዋልኩኝ ከፍቅርክ ሁዳዴ ባንተው በቀደድኩኝ ፍቅር ቡቃያ ጭንጫ ላይ ዘርቼ ስንት ዘመን ገፎ ያንተን ቤት ያጥቼ የት ነበርክ ልበል በከፋው ዘመኔ እንኳንስ ገናይ ስናፍቅህ ዓይኔ። አሁን ሃይፒችን በጣም አሪፍ እየሆንሽ ነው። አዎ አሁን እየቀለለኝ ነው። እድሜ ላንተ። ስትፈምሽ አትርሽኛ። አረ እንዴት ተደርጎ ስቀልድሽ ነው። ግን ስራ አስፈታሽኝ እኮ እድሏ ብቻዋን ሆነች። ህፃን ልጅ አረካት እኮ። አይ ሀገሪቷን በደንብ አታውቅም፣ ለዛ ነው። አረ ከየት ነበር የመጣችሁ? ከደብረ ማርቆስ። እና ካንተ ጋር እንዴት ተገናኛችሁ? አንቺን ከማግኘቴ አንድ ቀን ምናምን በፊት ነው ስራ ፍለጋ እኔ ጋር የመጣችሁ። እኮ ስራ ፍለጋ አንድ ሊስትሮ ጋር። ተው እንጂ አይምሮህን ተጠቀም። ምን እያሰብሽ ነው? እና ስራ አላገኘችም? አረ ምን ታገኛለች? ደላላው አንከራተታት። በቃ እኔም ፈልግላታለሁ፣ አታስብ። የምር? አዎ ምን ነው? የእሷ ነገር በጣም ሀሳብ ሆኖብኛል። ሴት ልጅ ነች፣ ሁሌ ከኔ ጋር ሊስትሮ ቦታ ይከብዳል እና የሆነ ስራ ብታገኝላት ትልቅ ውለታ ነው ለኔ። አታስብ፣ የሆነ ስራ አይጠፋም። አመሰግናለሁ በጣም። አረ አያስፈልግም። እንዴ ያቺ እድል አይደለች እንዴ? ሸግዬ ሸጊቱ የሴት መቤት ከመልክም አንደኛ መልከ መልካም ቤት አይ የቀሚስሽ ጥለት ብዙ ነው አይነቱ ያንቺስ የብቻው ነው ጠላፊሽ መብዛቱ በስቶ ሰው በስቶ አየነው ዝናሽን በስቶ ሰው በስቶ ሰው ገዳይ መሆንሽን በስቶ ሰው በስቶ አየነው ዝናሽን። እድሏ እንዴ አበኒ እውነትም ስራ ማጣት አንገላቷታል። ኖሃ እንዴት ነሽ? ክብሩ ይስፋ። በሰላም ነው እድል? አረ በሰላም ነው። ምን ነው? አይ ተቀየርሽብኝ። ወይስ አልነግርህ ስራ አገኘሁ እኮ። የምር? አዎ ደስ አይልም? ለአንቺ በጣም ደስ ብሎኛል። እንኳን ደስ አለሽ። ግን ስራው ምንድን ነው? ሽያጭ። ምን ሽያጭ? ከውጭ ዕቃ ያስመጣሉ፣ እኔ እዚህ እሸጣለሁ እኮ። ምን አይነት ዕቃ?
ታያት፣ ዋናው ስራ ማግኘቷ ነው። ግን እኮ ምን ነው ስራ በማግኘት ደስ አላለሽም እንዴ? ነው አረ ደስ ብሎኛል። ቴንክ ዩ። ወይኔ ናቲ፣ ይህ ልጅ ግን ለምንድን ነው ማይፋታኝ? ምንድን ነው ችግሩ? ምን አባህ ፈለክ? አንተ ልጅ ከኔ መስመር ዞር ብትል ይሻላል። እኔና አንተ አንድ መስመር ላይ ተገናኘለት አንዳችን ብቻ ነው በህይወት የምንኖረው። ይቅርብክ፣ እያስጠነቀቅኩ ነው። አንደኛ ነገር ዛሬ ኬት ትዛልኩ፣ ሲቀጥል ሁሌ ማስፈራራት አይሰለችህም እንዴ? እኔን አትፈታተኔ። ከኔ ጋር የግል ጸብ የለህም። በማያገባ ካትግባ። ጓደኛዬን ገለ ከኔ ጋር የግል ጸብ የለህም ስትል ትንሽም አታፍርም? የገደልኩት ጓደኛክ ጻዲቅ አልነበረም። ሴት ደፍሮና ገሎ ታስሮ የወጣ አውሬ ነው። ለሰራው ወንጀል ህግ የሚገባውን ቅጣት ሰጥቶት ተምሮ ነው የወጣው። አንተ ምን ስለሆንክ ነው ፍርድ የምትሰጥ? የሴት ልጅ ስለሆንኩ፣ የሴት ወንድም ስለሆንኩ፣ የሴት ልጅ አባት ስለመሆን የሚገባውን ቅጣት ሰጠሁት። ራስክን እንደ ጻድቅ እየቆጠርክ ባልሆነ። እሺ እሱስ የሰራው ልክ አልነበረም። አንተስ እያረክ ያለው ልክ ነው? በውሸት የሚፋቀሩትን ልቦች ማራራቅ፣ በውሸት ማስመሰል፣ ፍቅርን ለማግኘት መሞከር፣ ማታለል፣ መግደል። አንተስ ከሱ በምን ተሻልክ? እኔን ከአንድ ሴሰኛ ደፋሪ አውሬ ጋር አታነጻጽረኝም። እኔ ይሄን ሁላ ማረገው ለፍቅሬ፣ ብዙ ዋጋ ለከፈልኩባት፣ ሞታም ለኔ ስላኖራት ህይወቴ ነው። ይሄን ሁላ ማረገው። ያንተ ህይወት ሌላ፣ ዜማ ሌላ። ከዚህ ቅዠት ዓለም ውጣ፣ አትዘላብድ። እሱ ላንተ ነው። ሰማኛለክ። እኔ ሳልጎዳችሁ ነው እሷን ማግኘት ፈልጎ። አይ ካላችሁ ግን ለፍቅሬ ስል እያንዳንዳችሁ መቃብር ቆፍር ይኖርብኛል። ማን ሟች ማን ገዳይ እንደሆነ የምናይ ይሆናል። ክፉም ሆነ ጥሩ ከኔ ጓደኝነት ቀኸኛል። ቃል በሰማይ በምድር ከኔና ካንተ አንድ ሰው ብቻ ነው በህይወት የሚኖር። በጣም ጥሩ። እንግዲያው ሲያገናኘን አቤኒ ወይ ድሏ፣ በጣም አመሰግናለሁ። አንተ ባትኖር ይህንን ስራ አላገኝም ነበር። አረ ምን አረኩልሽ ድሏ? አረ በጣም ብዙ ነገር ነው ያረክልኝ። አቤኒ ወይ ነው የምር እኔም በጣም አመሰግናለሁ። ላንቺ ደግሞ ምን አረኩልሽ? ጊዜ ሰጠክ፣ ቮካል አሰራኝ፣ የምወደውን ሙዚቃ በደንብ እንድሰራ ስላደረከኝ በጣም አመሰግናለሁ።
አረ እናንተ ትልቅ ነገር ያረኩ አታስመስሉት። ለአንተ ትንሽ ሊሆን ይችላል፣ ለእኔ ግን በጣም ትልቅ ነገር ነው። ሰው ባልነበረኝ ሰዓት ነው አጠገቤ ነበርከው። ይህንን መቼም አልረሳም። አረ እድሉ አታካብጂው፣ ኖርማል ነገር ነው። በጣም አመሰግናለሁ። እሺ በቃ እሺ አለሽ እኮ። ምን አገባሽ እንዴ? ምንድን ነው? ስራ አግኝተሽ የለ? ለምን አትሄጂም ወደ ስራ? የኔን ተይና፣ አንቺ ስራ የለሽም? በቃ ቤኒዬ እኔ ልሂድ። እኔም ወደ ስራ ልሂድ መሰለኝ። በቃ እኔ እግረ መንገዳችንን አብረን እንሂድ። ቻው በቃ። እኔ ለሱ ብዬ ስንት ነገር እያረኩ በማያገባኝ እየተጨነኩ እንደ ነፍሰ ገዳይ ራሴን ደብቄ እየኖርኩ ምንም ጥቅም ላላገኝ ለጓደኝነት ብዬ ይሄን ሁሉ ነገር እያረኩ እኔን እንዲህ ይለኛል። ይኸውልሽ አንድ ሴት አቤኔ አጠገብ ባደርሽ ይሻልሻል። አቤት አቤት። ለምን እንደመጣሽ ማን እንደላከሽ በሚገባ አውቃለሁ። ምንድነው የምትቀባጥሪው? ያዳ አቤኔ ጋር እንደላከሽ በደንብ አውቃለሁ። ምን ስለምታወሪው ነገር እኔ ምንም አላውቅም አይደል? ይህን ነገር አቤኔ ቢሰማ ምን የሚልሽ ይመስልሻል? እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። አንቺ እኔ እኮ እድል ነኝ። ማን ስለሆንሽ ነው የምታስጠነቅኝ? ኑሐሚን ስለሆንኩ። አንቺም እዚህ ለቮካል እንዳልመጣሽ በሚገባ አውቃለሁ። ምን እና ሌላ ለምን እመጣለሁ? እሱን ለአቤኔ ብናገር አይሻልም? ወይስ አንቺም ዝም እኔም ዝም እንበል? አንቺ መርዝ። እጅ ልሰንዝር ካልኩ በእኔ ነው የሚብስ። ዝም ብለሽ በመንገድሽ ሂጂ፣ እኔም በመንገዴ። አልደርስብሽም፣ አትድረሽብኝ። እንዴ አዳ እንዲል መደበካው። አንተ ደግሞ ምን ዝም ብለክ እየጠፋክ? ከዚህ በኋላ አልጠፋም አልኩህ እኮ። አብሽር፣ ስቀልድህ ነው። ባልደረባህስ የት ጠፋች? ከዚህ በኋላ ባልደረባነቷ ቀረኩ ማለት ስራ አገኘቻ። ምን? አዎ፣ እንዲሁም ቅርብ ሰዓት ነው ከኖሃ ጋር ሄዱት። ኖሃ ደግሞ ማናት? ኑሐሚን፣ ያቺ ቮካል አሰራታለሁ ያልኩ ጓደኛዬ ናታ። ይገርማል። ምኑ? አይ ወዲህ ነው። ቆይ መጣሁ አንዴ። እድል፣ አንቺ እድል። እንዴ አዳ፣ ከየት ነው ወዴት ነው? ምን እየተካሄደ ነው? ማለት
ለምንድነው ለአቤኒ ስራ አግኝቻለሁ ያልሽው? በራሴ መንገድ ልቀርበው ስለፈለኩ። ምን አይነት መንገድ? እሱን ለኔ ተው። አንተ እንድቀርበው አይደል የምፈልገው? ዝም ብለህ ጠብቅ። እሺ ልጅቷ ሴት አለች? እሷ ሄዳለች። ይልቅ አንድ አሳሳቢ ጉዳይ አለ። ምንድነው እሱ? ልጅቷ እንዴት እንደሆነ ባላውቅም እኔን አንተ እንደላከኝ አውቃለች። ምን? ቆይ እንዴት ልታውቅ ቻለች? እሱን አላውቅም። ወይኔ ያዳ። እኔም ዝም ብዬ አንቺም ለቮካል እንዳልመጣሽ አውቃለሁ ስላት ተደናገጠች። ተደናገጠች ማለት? በቃ ለሌላ ነገር እንደመጣች ያስታውቅባታል። ሌላ ነገር ስትይ? እሱን አላውቅም። ብቻ አላማዋ ሌላ ነው። ኦ እኔ አልቻልኩም። በቃ ይሄን ስራ ምንድነው ዛሬ? ምን ሆናችኋል? እሺ አንቺስ ምን ሆነሻል? ምንም ባደርግ ሊቀርበኝ አልቻለም። ደሞ ምን? ያቺ የተረገመች ልጅ ናታ። አሁን ደሞ ምን አደረገች? ለቮካል እንዳልመጣሽና ለምን እንደመጣሽ አውቃለሁ አለች። ምን ማለት ነው? እንዴት ልታውቅ ቻለች? እኔም ግራ ገብቶኛል። አውቃ ልታወጣጣሽ እንዳይሆን። አይመስለኝም። በጣም በኮንፊደንስ ነበር ስትናገር የነበረው። ወይኔ ናቲ። በዛ ላይ ዛሬ አቤኒ ላይ እንዴት ስትሆን እንደነበር ምንም ልታስጠጋኝ ፈቃደኛ አልነበረችም። ቆይ አታስቢ፣ እኔ በሚገባት ቋንቋ አወራታለሁ። ይሄ ሁሉ ነገር በዛች ዜማ ተብዬ ነው። ሊስትሮ ልጅና ያዳ እኔ በህይወት እንዳለው ካወቁ ሁሉንም እውነታ ለዜማ ይነግሯታል። ናቲ፣ እኔ መናገር አልነበረብክም። አንተን ምቀጠው ሁሉንም እውነታ ለሊስትሮ ልጅ በመናገር ነው። አሽ ብትል